ሚኪ ያረጋሽ ግን ምን አለ ስልክ ቢያነሱ እሺ ሄሎ ቤዛዬ ሄሎ አይ ቤዛዬ ይቅርታ አድርጊልኝ እባክሽ እኔ እኮ ወከባ ውስጥ ሆኜ ስልኩም ሲጮህ አልሰማሁት እሺ ቹቹ ደህና ናት እንግዲህ እስካሁን ከተኛችበት አልነቃችም እሺ አሁን የት ነው ያላችሁት ሆስፒታል ነን ልጄ እኮ የት መሰለሽ አወኩት እሺ መጣሁ ቶሎ ነይ የኔ ልጅ አወቅሽ ቦታ አወቅያለሁ ናታ ቢስ ነው ጋጅሌ እንዴት አለ ነው ቢስ ቆይ ምን ነው ፊትሽ ኧረ ምንም አልሆንኩም ቢስ ነው እርግጠኛ ነሽ ምንም አልሆንኩም ቃጁ ልትነግሪኝ አልፈለግሽም እንጂ የሆነ ነገር አፕ እንዳደረገ ጋቢናሽ አስታውቃል ምን አፕን ያረጋል ብለን ቃጁ ከቾምቢ ጋር ድጋሚ ያወራችሁ እንዴ ኧረ ከሱ ጋርማ ተከባብረናል እባክህ ግን ቃጁ እኔ ባልኖር ኖሮ ቾምቢን ወይቲው ነበር ማን ካንተ ጋር ሌላ ጭው ያለን ታስመስለዋለህ እሱማ የለን ካሌለን ታዲያ ምንድነው መቀባባው ስታይል ቆይ ግን ለምን ነበር የጠራኸኝ ለቤት ከመግባቴ በፊት ክላም አድርግሽ ብዬ ነው አቡባ ካንተ እኔ እንደዚህ አይነት ጭው አይጸዳኝምሽ ስታይል ከደበረሽ ፈታል ናታን ቆይ ምን አለ ብትረዳኝ ልቤ እኮ የሚመታው ላንተ ብቻ ነው ለምን አናቷን አትያት ብላትማ እንዴት ደስ እንደሚለኝ ታዲያ ማን ያዛሽ ማለት ነው ህሊናዬ ነው እሱ ባለጌ ነው ታዩ እንዴ ሚኪ ወይ ቆይ እንዴት መጣ እንዴ ስንት ነገር ካወራን በኋላ እንዴት መጣ ትኛለሽ እንዴ አንቺ ምን አይነት ዞላት ሚኪ ወይ የወራውትን ሰማኸኝ እንዴ ወይ ሁሉንም ሰምቻለሁ ምንድነው ያልኩት ምን አልሽ መሰለሽ ናታን ይኔ አባት የልቤ ንጉስ ምን አለበትም የልቤን ብትረዳኝ ስትይ ነይ ብዬ መጣሁሽ ቆይ ሚኪ ምንድነው የምታወራው እኔ አቃቁና ያወራሁት እኔ መች ዋሸሁኝ እኔ አልዋሸሁም ለምንድነው የምትጮይብኝ አይ ጥሩ እሺ በቃ አሁን እኔ መሄድ አለብኝ እሺ ወዴት ነው የምትሄጂው ይኸውልሽ መሄድ የለብሽም ስንት ነገር አስቀምጠናል እሱን አይተን በኋላ ይኸውልሽ ሸራ ልገባበት ስትል ታክል እንገባለን ለምን ምን ሆነሽ ነው ያዚች ልጅ ከንፈሩ ነጀሰችው ማለት አንቺ ደግሞ ተበላሽ ማለት ነው ፍቅርሽን አላገኘሽም ማለት ነው አፈር የነካው ከንፈር አራግፈሽ ትመልሻለሽ ቆይ ሚኪ ምንድነው የምታወራው እንዴ እውነቱን ነው አማወራው ነጩን ነው አማወራው ላንቺ ባሰብኩኝ ናታን የሆነ ነገር ልነግርህ ፈልጋለሁ ምንድነው ቃጁ ያው የተገናኘነው በአጋጣሚ ቢሆንም ግን ጥሩ ቅርርብ ያለን ይመስለኛል አዎ ልክ ነሽ ግን ጭውያችን መሪውን እየሳተ ይመስለኛል አልገባኝ በቃ እኔ እናንተ ብቻችንን ሴታፕ እያመቻቸን የምንገናኘው ነገር ምንም እየጸዳኝ አይደለም ለምን አንተ ደግሞ በቃ ሴፍ አይደለም ተባልካ እንዴ ምንድነው የምገግመው እሺ እና ምን ይሁን ይኸውልህ ከዚህ በኋላ በዚህ ሙድ እንገናኝ ምናምን ብትለኝ ካሁን በኋላ አልሰማህምሽ ቃጁ ሳላውቀው አስደብሬሻለሁ እንዴ ኧረ አላስደበርከኝም እና ታዲያ ለምን በቃ አንተ ያልኩህን አድርግሽ ቻው በቃ ምን ሆንክ ሚኪ በእንጂ ተገላገለን እኮ ለምን እንዴ ምን ሆነሽ ነው ምንድን ነበር አይናችን ፓውዝ እስኪያክል ድረስ እንደዚህ ግትር ብለን ስንጠብቅ የነበረው ምን ነበር ሚኪ ረሳሁት ወይ ፍቅር ጂል እኮ ነው የሚያደርገው ጂል ያደርጋል ሲባል ይኸውልሽ ባንቺ አየው እንዴ ምን ሆነሽ ነው ካሁን ሸራ በላት ፍሬንች ኪስ ገባላት እያልን አሰፍስፈን ስንጠብቅ የነበረው ለማን ነው ለካ ለዛ ነበር አይደል መኪኔ ሊድ በቃሽ ኧረ አይሆንም እናቴ በዚህ ሙድሽ ጥሩ አይደለም መኪኔ ይበላሻል አምፖላስ ሲሮጥ አንቺን ነው የሚበላሽ ችግር የለም ምን ታረጊልኛለሽ መሰለሽ ይኸውልሽ ስትሄጂ ማለት ነው ቀኙን ይዘሽ ሂጂ ስትሻገሪ ደግሞ ይኸውልሽ ዜብራ እየመረሽ ተሳገሪ እሺ እኔ ሬሳ መሰብሰብ ሰልችቶኛል እሺ ማዘጋጃ ነኝ እንዴ ሆ ወይ ፍቅር ስንቱን ብልጣብልጥ ጅል አደረገው አይደል አይ ወይ ፍቅር ያለ ሰው ያወራል
ወይ ጉድ! ጉሽ መጣችሁ? አዎ መተናል። ቹቻ የት ናት? አስተኝተዋታል። እስካሁን ግን አልነቃችም ነው የሚሉት። እሺ ቆይ እኛ ማየት አንችልም? አይ አትችሉም ብለዋል። እዚህ የሆንኩት ለዛ ነው። ቆይ ምን ሆና ነው? ሚጢጢ ናት እየሮጠች መጣ እማዬ ብላ ነገረችኝ። እያለቀሰች ነበረ። ምናልባት የተመረዘ ምግብ በልታ ይሆን? አይ እሱ እንዳልሆነ ሐኪሞቹ ተናግረዋል። ወይኔ ጉዴ! እማማ ግን ትድናለች አይደል? እንዴ? አዎ ትድናለች። ኧረ በቃሽ የኔ ልጅ አታልቅሽ። በቃ አይዞሽ። አሁን እኮ ደህና ናት። አይዞሽ ልጄ። በቃ እዚህ ድረስ አብረኸኝ ከወደደድክ ይበቃል። አሁን ወደ ቤት ተመለስ። እኔም ወደ ሰፈሬ ደርሻለሁ። ልግባበት ሰፈሬ። ኧረ እኔ አልመለስም ጄሪ። እንዴ ወይ አብረኸኝ ለምን አትገባም? ቤት ድረስ ልሸኝህ? ቤት ላስገባ? ከፈቀድሽልኝማ ደስ ይለኛል። አንተ ግን ምን አይን አውጣ ነህ? ጄሪ እኔ እኮ ልጅ አይደለም። እና ታዲያ ማን አስገድዶህ ነው? ፍቅር እውር ነው ሲባል አልሰማሽም? በቃ የሆነ ደፋር አድርጎኛል። ውስጤ የሆነ ድፍረት እየተሰማኝ ነው። ይህ ምን ይላል በእናታችሁ ሲያስጣላ። ብዬ ስሰማ ምንድን ነው የሚያሞላፍጠ? ኡፋይ እስካሁን ድረስ በጉጉት ስጠብቀው የነበረውን ነገር እያገኘሁት ነው። ምኑ? ፍቅርሽን እኮ ገልጸሽልኝ አታውቂም ነበር ጄሪ። እና አሁን ገለጽኩልህ? በደንብ አድርገሽ ነው ጄሪዬ። ምን ብዬ? ተሞላፈጥክ ብለሽ ነው። ወይኔ ጄሪ፣ መጨረሻ የማንም ኩታራ መጫወቻ ሆኜ ልቅር? ይኸውልህ ሰውዬ፣ እኔ እኮ ስድቦቼን ተጨንቄ ራሴን አስጨንቄ እኮ ነው የማመጣቸው። ለአንተ ግን ፌዝ ሆነ አይደለ? ኧረ ፌዝ አልሆነም ጄሪዬ። እኔም ብትወደኝ ኑሮ ምን እንደምታደርግ ታውቃለህ? ምን አደርግ ነበር? ስድቦቼን ተንከባከበልኝ ነበር። ጄሪዬ አንቺ አልታወቀሽም እንጂ እኮ ስድቦችሽን እንደኔ ማንም ይንከባከበልሽ የለም እኮ። እንዴት አድርገህ ነው የምትንከባከበው? እያንዳንዱ ስድቦችሽን እኮ ልቤ ውስጥ ከትቼ እኮ ቆልፌባቸዋለሁ። እግዚኦ 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 እግዚኦ! እንደው ምን ጉድ ውስጥ ነው የገባሁት እናንተ። ኪሩ ግን በጤናህ ነው? አዎ። ምን ነው ግን በጣም ነው የጠናብህ። ፍቅርሽ? ኧረ የምን ፍቅር እና ምንድን ነው? ምላስ በኪሎ ሜትር ያህል ነው የጨመረው። እንዲህ መሆኑ ወድጄ መስሎሻል ጄሪ? ቆይ እና ታዲያ እኔ ጄሪ አስገድጄህ ነው? እሱ ሁሉን ነገር ቢናገሩት ሆድ ባዶ ይቀራል። እባክሽ ጭምር አንተ ምንም ጤነኛ አትመስለኝም። ጤነኛ ባልሆንም አንቺ ብካለ ጄሪዬ እኔማ አይ ጊሊያድ፣ እያስጨነቅኩ እንደሆነ እኮ አውቃለሁ፣ ግን እባክህ ተረዳኝ። አንተን ካየው ጀምሮ ማይኮንን ማሰብ ማቆም አልቻልኩም። አሁኑ ማደውልኝ ከሆነ አይስፕሪቲካል ራሴን ነው የምጎዳው። ይቺ ቆይ ምን አይነቱ አድርቅ የሆነች ልጅ ነች እንዴ?
ሄሎ ሃይ ጊሊያድ። ምንድነው የምታስፈራሪ? አንተ ግን በጣም መጥፎ ሰው ነህ። ትንሽ እንኳን አታዝንልኝም እንዴ? እህቴ የለህም? ምን አድርግ ነው የምትይኝ እንዴ? አትሊስት ምን አለበት ስደውልልህ አንስተህ ብታወራኝ? አንቺ እኮ ፍቅረኛ ያለሽ ሰው ነሽ። ምን ሆነሻል እንዴ? ታዲያ እኔ ፍቅረኛ ሁነኝ ብያለሁ እንዴ? ጀስት ማይኮንን ስለምትመስለኝ እኮ እሱ በጣም ስለናፈቀኝ ነው። ለዛ ነው ላግኝ ያልኩክ እንጂ ለሌላ ነገር አይደለም። ግን እኮ ይሄን ነገር ፍቅረኛሽ ቢያቅ ሊደብረው ይችላል አይደል እንዴ? ለምን ይደብረዋል? ከፈለክ እሱ ባለበት እኮ ልነግርህ እችላለሁ። ምንም ችግር የለም። ይኸውልሽ አንቺ እኮ ያልገባሽ ነገር ስላለ ነው። እሺ ተናገር። ቆይ ምንድን ነው ያልገባኝ? እሺ ቆይ ለምንድን ነው የፈለግሽ? ላግኝህ። ከዛስ? ጄሪ ለምን እንዳገኘች እኮ አናግራት ነበረ። እሱን አወራሃለሁ። እሺ በቃ ጥሩ። የባለፈው ቦታ ጠብቂ። እሺ። እና ብር ላክልህና በራይድ ትመጣለህ? እንደዚህ ነገር አያስፈልግም። ለምን? ምክንያቱም ያለበት ቦታ ላንቺ ቅርብ ስለሆነ ነው። እሺ እሺ በቃ እጠብቅሃለሁ። ና። ቆይ እቺ ምን አይነቱ አድርቅ የሆነች ልጅ ነች? አትፋታኝም እንዴ? ቆይ ግን እኛን እናፍቅሽም እንዴ? እናፍቁኛላችሁ ልጆቼ። እኔ ግን ምንም የምንናፍቅሽ እየመሰለኝ አይደለም። ልጆቼ የአብራኬ ክፍል አይደላችሁ። ትናፍቁኛላችሁ እማ። እማዬ እኔ አሁን ሁሉም ነገር ከብዶኛል፣ አልቻልኩም። ልጄ ጠንካራ እንደሆንሽ እኮ አውቃለሁ። ጥንካሬ የሚባል ነገር የለም እማዬ። ሁሉም ነገር ከአቅሜ በላይ ሆኗል፣ አልቻልኩም። ሚጣዬ ደህና ናት? አደፍርስ እወስድብሻለሁ ምናምን እያለ ያስፈራራኛል እንጂ እሷማ ምን ትሆናለች? ደህና ነች። በፍጹም ከጉያሽ እንዳታውጫት። እኔ አደራ ለአንቺ ነው የሰጠሁሽ። እማዬ አሁን አንቺ አለሽ አይደለ? እንደዚህ ብሎ ነገር የለም ልጄ። እማዬ ይኸውልሽ አሁን አብረን ወደ ቤት እንሄድና እኔ አንቺ ሚጢጢ አብረን እንሆናለን። እሺ? የእናንተ መምጫ ጊዜ አይደለም፣ አሁን መሄድ ይኖርብኝ። እንዴ ለምን እማዬ? ለምንድን ነው የማይሆነው? ልጄ አንቺ ሚጣን ወዳችኋለሁ። አሁን መሄድ አለብኝ። እማዬ እማ እማዬ እማ 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 እማዬ እማዬ አይዞሽ፣ ተረጋጊ። ተረጋጊ፣ አይዞሽ። ምን ነው? ምንም አልሆንሽም። ተረጋጊ።
አሁን የሚያረጋጋ ነገር ሰጥሻለሁ። ይሄ ደግሞ ደህና ተገላገየው ነው። ውይ አሻንትዬ የኔ አባት ምን ያባናልሽ? አዎ የኔ አባት ጄሪ እንደዚህ ማለታችን እንዴ ለምን ሲባል እንደዛ ማለት ማልችለው? የኔ አባት የኔ ንጉስ የኔ ጌታ ማለት ምንጭ እኔን ብቻ ነው። እሺ አንተ ማን አባት ስለሆንክ ነው እኔ እንደዛ የምልህ? እሱማ ማንንም አይደለም እኮ ስለዚህ አርፈህ ተቀመጣ ጥግህን ነው የማስይዘው። እሺ ምንድነው አብጄ ነው እንጂ ሁለቱ አይደለም። አይኔ ነው ምንድነው? ኦሜራ ሁለታችሁ አንድ ላይ ወይኔ ይሄን ልታሳየኝ ነው አምላኬ። ምን ነው ይሄን እኔ የቦምቢ አራዳውን ኩልሽ ባንተ ጅል ልታለን? ወይኔ ምን አባውንክ አንተ በእናትህ መልሳት መልስ። አንተ እዛው ቀር ለነገሩ የኔ መቢኔ ጄሪዬ የኔ ማርማራታ ጄሪዬ የኔ ውብ እንዴት ነሽልኝ? አለሁልሽ አንተዬ አንተ እንዴት ነህ? አለሁልሽ። አላፈኩሽም? ኧረ በጣም ናፍቀኸኝ ነበር። እንደውም ቅድም እኮ ከሩቅ ሳይ ልቤ እንዴት ትርክክ እንዳለ ለኪሩ እየነገርኩሽ ነበር። የምርሽን ነው? ኦሜራ እንደው አትሙት እዚህ ምድር ላይ ቆያልከኝ ይሄንን ጉድ ልታሳየኝ ልታሰማኝ ነው? ወይኔ ፈጣሪ ደስ አለህ? ከመቼውም ጊዜ በላይ ደስ አለኝ የኔ እናት። ታዲያ ቀፈኛ ብለሽኝ ነው እንደ ጋዜጣ ነው የምጠመጠምብሽ የኔ እናት። ውይ ዛሬ ደግሞ ጠረንሽ ልዩ ነው። ግን ደህና ነህ? ደህና ነኝ የኔ እናት። አሁንማ ጤና ይመለሽ እኮ። አንቺስ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። ልሸኝሽ የኔ እናት። ምንድነው ደግሞ ይሄ ሊቀፍልሽ መጥቶ ነው? ከሆነም ደግሞ የሆነ ነገር በጠቅ እናድርግ። አንድ 5000 ብር ምናምን እንስጥ። እኔ ኪሩ ነኝ ቀፋይ? አዎ ምን ልትል? አንተ ነኝ ግን ትንሽ የተደፋፈርናል መሰለህ? እኔ ነኝ አንተን የደፈርኩት ወይስ አንተ ነህ እኔን የደፈርከኝ? አንተ ቋራዳ ነኝ ትል የለ እንዴ? ከወንድ ጋር ላይ ሴት ትለክፋለህ? አንተ ራሱ እኔ ላይ አራዳ መሆን ነው። እኔ ደግሞ ምን አደረኩ እንዴ? ስማ ከዚህ በፊት ጄሪን እንስደባት። በቃ ከዚህ በኋላ በቃችን፣ ፍቅሯም ይውጣልን። እንድትሰድባት ካረግም በኋላ አንተም እኔን ክፉ ካናገርከኝ በኋላ ተቀይሰ እዚህ መጣ። በጣም ትገርማለህ። እኔ እንደዚህ አይነት ሰው የሰው መርዝ አይቻላል እንዴ? እሱን የሚያልከው እኮ አንተ ራስህ እኮ ነህ። እሷ ጋር በድብቅ እየተገናኘ ቸልቴ ትላለህ። እኔን እንደ ፌስታል አጠፋኝ። ድሮን ፌስታል ስለሆንክ ነው። ተጀመረ ይልሃል። ሲናፍቀኝ የነበረው ጦርነት ይሄ ነበር። አንቺ ምን አለብሽ? ማናንተ አሁን ከዚህ ሂድ በእናትህ። አልይ እስኪ አልሄድም። አንተ በእናትህ ሂድ አልኩህ። ምን ይመስላል ይሄ በእናታችሁ ጎዳና? ምን ልርዳህ? ቆይ ግን የሆነ ሀሳብ አለኝ። ለምን እንደዚህ አናደርግም? ምን እናድርግ? እኔ ቸኩላለሁ። እኔ ልሂድ፣ ከዛን እናንተ ደግሞ ተፋለሙና ያሸነፈ ይደረስብኝ እና መጥቶ ሸኘኝ። ተስማምቻለሁ። እኔም ተስማምቻለሁ። መልካም እድል። ቻው። እሺ ጄሪ ተናፍቅኛለሽ? ወንድሜ ደህና ነህልኝ? ደህና ነህልኝ? ደህና ነህልኝ አባቴ? እንዴ ጭራሽ ተቃቀፉ። ሲጀመር እኮ ሁለታችሁም ቦቅቧቃ እንደሆናችሁ በደንብ ጠንቅቄ አውቅ ነበር። ሲያስጠሉ እንደ ወንድ አሰዳቢ። አባቴ ደህና ነህ? አለው ለእንዴና አንተ። በነገራችን ላይ ኪሩዬ ከወንዶች ቁጥር ይልቅ የሴቶች ቁጥር ላቅ ብሏል ዓለም ላይ። አዎ ትክክል ነው። ታዲያኛ ምን ቦጣን በዚህ ጅል የምንጣለው? ወይ አታምር ወይ አታፍር። አይ አሻንቲ አሁን ገና የትልቅ ሰው ንግግር ተናገርክ። ታዲያ ለምን ታዲያ ጠላ ሄደሽ ለምን አጋብሽኝም? ጋብዛለሁ እኮ ግን ብሩን ልስጥህና አንተ ሄደህ ብትጠጣ ይሻላል። ወይ ተው እንጂ አንተስ የት ልትሄድ? እኔ እኮ ቤት ሄጄ ማረፍ አለብኝ። ተው በእናትህ አይሆንም።
ጣላው ቢቀርብኝ ይሻላል እስከ ቤት ድረስ ልሸኝና አይ አሻንቲ ብቻዬን እሄዳለሁ ችግር የለውም እኮ ወይ ኪሩዬ ለምን ብትጎዳብኛል እንቅፋት ቢመታብኝስ ና ባይሆን አንድ ላይ እንሂድ አሻንቲ ጄሪን አገኛታለሁ ብለህ ሰግተህ ከሆነ እኔ አላገኛትም ኧረ ውይ ኧረ ተው በእናትህ እንዲች ስጋት አይገባኝም ግድ የለም ካለኝ ለአንተ ፍቅር የተነሳ እኮ ነው ና ልሸኝ ና ግድ የለም ኧረ ግድ የለውም ብቻዬን እሄዳለሁ ችግር የለውም ስለ መኪና ቢኖረኝ እኮ ፒክ አደረግ ነበር እስከ ቤት ግድ የለም እንሂድ ና እንቅፋትም ቢመታ አለው ና ተው ችግር ና ልጄ ና ችግር አትይ ወደዛ ቻሳሳች ማን ብለሽ ነው የጠራሽ? ማይኮን ነው። እኔ እኮ ጊሊያድ ነኝ። አውቃለሁ። እና እኔ ግን አንተን ሳይክ ትዝ የሚለኝ ማይኮን እንጂ በፍጹም ጊሊያድን አይደለም። ቆይ ግን ለምንድን ነው አንቺ ልጅ ግራ የምታጋቢኝ? ለምን ግራ ትጋባለኝ? እኔ ወንድም ምንም በማላውቀው ስም እየጠራሽ ነው ግራ የምታጋቢኝ? ኡፍ በእናትህ እስኪ መጀመሪያ እንደዚህ ፊትህ የምትኮሳተረውን ነገር አቁም። ከዛማ አትሊስት አብረኸኝ ስትሆን እንደ ማይኮን ሆነልኝ። እሺ ቆይ ማይኮ እንዴት ነው የሚሆንልሽ? እሱን እነግርሃለሁ። ግን ተስማምተናል አይደለም? ከዚህ በኋላ ፊትን አታኮሳትርብኝ። እሺ በቃ አልኮሳተር። የኔ ማይኮን ብቻ አሁን ደግሞ ለምን ሳምሽኝ እንዳትለኝ። አረ እንደሱ አይደለም። ቴንክ ዩ ሶ ማች። የምር ላውራ ስመጣ እንደዚህ እንደምትረዳኝ አላሰብኩም ነበር። ይልቅ ጄሪን አግኝቼ አውርቻት ነበር ብለሽኝ ነበር። ምን አለች? ጄሪ ማክቤል እህት ናት እና ካንተ ጋር ስታይን እኮ ሌላ ሪሌሽንሺፕ ያለን መስሏት ነው የተቆጣች። ማክቤል ማለት ቦይፍሬንድሽ ነው? አዎ ቦይፍሬንዴ። እና ያለውን ነገር በግልጽ አወራችሁ? አዎ አውርተንበታል። ደግሞ ማክቤልንም አስተዋውቃለሁ። እሺ አሁን ምን እናደርጋለን መሰለህ? በሳት ሁሉ ጊዜ ከማይኮን ጋር አብረን ሆነን ቺፕስ እንበላ ነበር። እናማ አሁን ቺፕስ ይዤ ስለመጣሁ እንበላለን። ከዛ በፊት ግን አንድ የምናደርገው ነገር አለ። ይሄ በፍጹም የማይሆን ነገር ነው። እኔ በአንቺ ሀሳብ አልስማማም። እንዴ ለምን አልስማማም አልኩሽ አይደል? እሺ በቃ ተረጋጊ በቃ። የምረጋጋው በሀሳቤ ስትስማማ ብቻ ነው። እሺ በቃ ተስማምቻለሁ። እርግጠኛ ነህ? ምን አማራጭ አለን ታዲያ? እንዴ ምን እያደረግሽ ነው? እንዴ ከማይኮን ጋር እኮ ቺፕስ ከመብላታችን በፊት ረጅም መንገድ አዝሎኝ ሄድ ነበረ። እናማ አንተም ተመሳሳይ ነገር ታደርጋለህ ማለት ነው። አንቺ ያመሻል እንዴ? እኔ እንደዚህ ነገር በፍጹም አላደርግም። እሺ እንዴ እሺ በቃ አታርቅሽ በቃ። እሺ እና እኔ ማለቅ ሰው ወድጄ ነው። ተስማምቻለሁ በቃ። እርግጠኛ ነህ? አዎ አልኩሽ አይደል? የምር
እናንተ ናችሁ? አሁን ያለን ብቻውን በጥሩ ሁኔታ ትገኛለች። ተመስገን አምላክ። አንተ ምን ይሳናል? ስለዚህ አሁን ገብተን ማየት እንችላለን ማለት ነው አይደል? ሶስታችሁም ገብታችሁ ማየት አትችሉም። አንድ ሰው ግን ገብቶ ላይ ትችላል። ልጄ አንቺ ግቢ እናያት። እሺ እትዬ አመሰግናለሁ። አቤቱ አምላኬ እንደው አንተ ምን ይሳናል? ተመስገን ተመስገን። ማዘርዬ ብታይ በጣም ጨንቆኝ ነበር። እናንተ ከመጣችሁ ተሻለኝ እንጂ ብታይ እኮ በጭንቀት ልሞት ነበር። አይጆቹ ምን እንደሚሻላት እኮ አሁን እቺ ልጅ በህይወት እንድትኖር ከፈለጋችሁ መፍትሄው ያለው እናንተ ጋር ነው። እንዴት? ከመጠን በላይ ትጨነቃለች፣ ብቸኝነት ታበዛለች፣ በዛ ላይ ምግብ እንኳን አትበላም። ቤዚዬ ሁሉንም ነገር ትታ ልቀርባት እየሞከረች ነበር፣ ግን ቹቹ አልፈለገች። እንደው የኔ ልጅ ምን ባደርግ ይሻለኛል? ቤዚቲ በእናትሽ አታልቅሽ። እኔ ወድጄ ነው እንደማለቅሰው። ወደሽ እንዳልሆነ እኮ አውቃለሁ። በእኔ ምክንያት ነው አይደል እንደዚህ ሆንሽ? አይ በአንቺ ምክንያት አይደለም። በእናትሽ ሁሉንም ነገር ንገሪኝና ሁሉንም ነገር አብረን እንጋፈጠው። ቤዚቲ ምንም አልሆንኩም አልኩሽ አይደል እንዴ? እንዴ ነኝ ያልኩሽ ነው እንዴ? ዶክተር ለምን ታለቅሻለሽ? አይ አላለቀስኩም። እንዲህ ስትሆኚ እኮ ይባስ ነው የምታጨናንቂያት። ለምንድን ነው እዚህ የምታለቅሽው? ይቅርታ ትንሽ ስሜታዊ ሆኜ ነው። እሺ አሁን ትንሽ ማረፍ ስላለባት ብቻዋን ትሁን። የኔ ግን ሁሌም ከጎንሽ ነኝ። እሺ አንቺ ግን ነውር አታውቂም? እሺ ሚዜ ሴት አይደለሽም? አይደብርሽም አንቺ? ደግሞ ምን ፎል ሰርቼ ነው ሼም የሚይዘኝ? በዚህ በሰለጠነ ዘመን በዚህ በተማርንበት ዘመን አንቺ ቺቲንግ! አረ ነውር ነው። መድኃኒዓለምን ነውር ነው። እጭ ይሄ አሟል እንዴ? ስለምን ቺቲንግ ነው የምታወራው? መቼም ስለ ፈተና ቺቲንግ አይሆንም። ግን ዝም ብዬ ሳያችሁ አንቺ ማሸንት የሚሆኑ የመንደር አለሌዎች ናቸው። አለሌ ምድር አለሌ ተሰብስበው እዚህ። አንተ አመዳም ምን ለማለት እንደፈለክ በቀጥታ ተናገር። እኔና መደም ድሮም አንቺ አይደለሽም ጥፋተኛ። ያ የተረገመ ጉጥ እግር ይሆናልሽ በየሰፈሩ እየተሽከረከረ አመዳም ብሎ ስሜን አወጣልኝ። ናቅሽኝ አንቺ እኔን ናቅሽ። አሁን የመጪ ይደብሮኛል። የሆንከውን ተናገርና ከዚህ ሂድልኝ። ኧረ እኔ እግዚአብሔር የተመሰገነው ምን ሆናለሁ? አንቺ ሆንሽውን ነገር ንገሪኝ። አልገባኝም። አንቺ ግን እንደው ቾምቤ ምን ቢያሳጣሽ ነው? ከፍቅር አልቀነሰብሽ? ምን አላሳጣሽ? ምን ብታጪ ነው ከናታን ጋር ሄደሽ ቸልቲ ቸልቲ የምታራምዱ? ደግሞ የት ነው ቸልቲ ቸልቲ ስለያየኸኝ? እጂ እንዲህ ስትይኝ ፋራ መስላለሁ እንዴ? ቅድም እኮ አይቻችኋለሁ። እዛ ጋር ግንድ ስር ተጠብቃችሁ ምን ትሆንልኝ ምን ልሆንልህ ስትባባሉ እኮ አይቻችሁ ነቱ መድኃኒዓለም። አንተ ልጅ ይሄ እረፍት ፋራ እያደረገ ነው ልበል? ምን ላድርግ? አዋዋሌ እኮ ነው። ከደነቆሩ ሰዎች ጋር ካንቺና ካቻቲ ከውላለሁ። ይሄው ድንቁርና ቤት የገባ ፋራነት ቤቱ አስፋፋ ላይ ላይ። አሁን በእናትህ አቦ ቀዩን ተጫን በቃ። እንደ ተማረ ሰው ግን አንድ ወንድሜ ምክር ልንገርሽ። ቆይ አንተ ማን ሆነህ ነው የምመክረኝ? አርስቶትል ነኝ። ምን ሆነሽ ነው አንቺ? አርስቶትልና ሶቅራጠስ የፍቅር አማካሪ ሲባል አልሰማሽም? እዚህ ሰፈር ዝናችንን አልደረሰሽም? እሺ የኛ አርስቶትል እንደ አንድ ፈላስፋ ማለት ነው። እንደ አንድ ፈላስፋ ስለ ፍቅር ኬሚስትሪ ያለኝን ዕውቀት ላጋራሽ። እስቲ ሂድበት። እሺ
እንደ ፍቅር ኬሚስትሪ አባባል ከሆነ ማለት ነው ሁለት የተቃራኒ ከለር ያላቸው ሰዎች ማለት ነው አንድ ላይ የመኖር ፕሮባቢሊቲያቸው ሃይ ነው ይላል። እናማ እንዲሁ ያንቺና የቾምፒን ከለር ሳይው ኦፖዚት። ስለዚህ አንድ ላይ የመኖር ፕሮባቢሊቲያችሁ ሃይ ነው። እንደ ሐሳብ ነው እንደ ሐሳብ። ሚኪ ጨረስክ? ምኑን? ሂድልኝ በእናትህ ከዚህ። አበሻ እኮ የሆነ የበሳል ሰው ንግግር አይገባችሁም። የፈላስፋ እውቀት አትረዱም እናንተ። እኛ ፈላስፎች ሚኪ አናትህን ለሁለት ሳልልልህ ከዚህ ቀጥ ብለህ ትሄድ። እሄዳለሁ ወይ ሚኪ ያሰኝሽ። እንደዚህ እየሆነ ያለው በእኔ ምክንያት ነው። ሄጄ እኮ እጅህ እንዴት ነው ብዬ መጠየቅ ነበረብኝ፣ ግን ደግሞ አጠገቤ እንዳደርሽ ብሎኛል። ምን ያጣጣም ፈጣሪ። ወይኔ ማነው መሰለኝ። ያሳዝናል አይደል? በጣም ቆይ ለምን ሄደሽ አትጠይቂው? ከዚህ በኋላ አጠገቤ እንዳደርሽ ብሎኛል። ግም በይበታ። ስለማፈቅረ ከዚህ በኋላ አጠገቤ ላይ መድረስ አልችልም በይ። ይሻላል እንዴ? አንቺ እዚህ ምን ትሰሪያለሽ? ከህሊናሽ ጋር እያወራሽ መስሎሽ ነው? አልገባኝም። አትደናገጪ። ትላንትና ልክ እንዳንቺ እኔም እንደዚህ አይነት ሲቹዌሽን ገጥሞኝ ነበር። ምን አይነት ሲቹዌሽን? ልክ እንዳንቺ የፍቅር እንቶ ፍንቶይን ሳወራ 100 ጋማ አይለኝም መሰለሽ? እኔ ምንም የፍቅር እንቶ ፍንቶ አላወራውም። ታይ ሰብለ አንወሻሽ መሲ፣ ደሜን አታፊው እንዴ! ቆይ ለምን ደምሽ ይፈላል? እንደዚህ አይነት የማይረባ ንግግር እየተናገርሽ እንዴት ነው ደሜ የማይፈላው? ሰብልዬ ምንም ጊዜ የለሽም። እሺ ጆኒ ዛ ከካሌብ ጋር የጦፈ የኳስ ወሬ ይዟል። ባይሆን ሳይመጡብሽ ሄደሽ ብታወሪ ጥሩ ነው። ምንድነው የምለው? ተሻለ ሆይ እንዴት ነው ትያለሽ? በሰላም ካናገረሽ አናገረሽ፣ ካልሆነ ደግሞ ጥለሹ ትሄጃለሽ። ይሄ ጥሩ ሀሳብ ይመስልሻል? በደንብ ጥሩ ሀሳብ ነው። ድንገት እንኳን ጆኒ በይሽ በእኔ ምክንያት እጁ ስለተሰበረ ልጠይቀው ሄጄ ነው ትያለሽ። ግን እኮ ይጨንቃል። የኔ እናት ጊዜ የለሽም። ፈጠን ብለሽ ሄደሽ አውሪው። እሺ አሁን ነው መሄድ አለብኝ። መስዬ በእናትሽ አብረን ሆነን እናናግረው። አይሆንም። ለምን? ምክንያቱም በእኔ ስልክ ማን ቴክስት እንዳደረገ እየፈለኩኝ ነው እና ምንም ጊዜ የለኝም። ሄጄ ማጣራት አለብኝ። ኡፍ መሲ፣ ግን ቆይ ምን አለበት አብረሽኝ ብትሄጂ? በነገራችን ላይ ትላንት እንለያይ ተጣልተን ነበር። እሱንም መርሳት የለብሽም። እሺ ገደል ግቢ። እሺ ታስጠላ። ምንድነው የሚያስገለፍጥሽ? እንዴት አልገልፍጥ? ሊደባደቡ መስሎኝ እኔ ከሄድኩ በኋላ ተቃቀፉ እኮ ነው ያልሽው። ሲጀመር ሁለቱም የሆኑ ወላጫ ላይ ናቸው። የምር ግን ይመቻቸው። ምን ማለት ነው እንዴ? በሞላ ሴት ለምን ለአንድ ሴት ብሎ መደባደብ ነው? ለሞላ ሴት ነው ያልሽው? ምን ነው ተሳሳትኩ እንዴ? ሺህ ጊዜ ሴት ሞልቶ ቢትረፈረፍ እኔ ጄሪ እለያለሁ። እሺ እኮ በምን? ቆንጆ ነኝ እንዴ? እሱማ ሌላ ቦታም እኮ ቆንጆ ሞልቷል። ሰምኛለሽ? ሴትዮ መልክ ብቻ አይደለም። እሺ እኔ ጄሪ በስነ ስርዓት ተቆንጥጬ አደኩኝ፣ ጽድት ያልኩ ሰው ነኝ። እሺ ይሄንን መልክ ደግሞ ከየትም አባታቸው ፈልጎ ያገኙ። በቃ ባይሆን አሁን አሳመንሽ። አንቺ ግን በጣም ነው የምትደብሪው። እሺ ደግሞ ምን አደረኩሽ? እኔን ጄሪን ቆይ እንዴት ነው ያሰብሽኝ? አንቺ ማለት እኮ እንኳን አይደለም ሁለት ወንድ ይቅር 10 ወንድ ማደባደብ ትቻለሽ ብለሽ መከራከር ነበረብሽ እኮ። እንዴት ነው የምታወሪኝ? ይሄንን ባልናገርማ ይሄን የመሰለ ጨዋታ የት አገኘ ነበር? አይሽ አይደል የቨን ችግርሽን። እኔ በንዴት እንደዚህ ደምስሬ ግትርትር እስኪል ድረስ እናገራለሁ። አንቺ እኔን እንዴት ያዝናናሻል? ኡፍ ጄሪ፣ ይሄ ልጅ ደግሞ መጣ። አረ ስለመጣ ደበረሽ እንዴ? ለምን አይደብረኝም? እሱንማ ያኔ እኮ አይኔ ያየ ከሳምሽው በኋላ ወጣልኝ። ምንድነው የምታወሪው? እስኪ ተይኝ። እኔ እናት ብንናገር እናልቃለን ነው ነገሩ። ሃይ ሄቭ። ሃይ በቃ ማለት እዩ ሲያስን የመሰለ ልጅ ከዛ እዚህ ወክ እያደረገ ሲመጣ ሃይ ብቻ ነው የምትይው እንዴ? እና ምን ልበል?
እዩስዬ የኔ አባት ነፍሴ ጥፍት አለ እኮ እንዴት ነህልኝ ደህና ነህልኝ ምናምን ብትይ በጣም ያበደ ነበር። አዝናለሁ። እሱን ልልህ አልችልም። ለምን? ምክንያቱም እንደሆነ ጠንቅቀህ ታውቃለህ። ለነገሩ ልክ ነሽ። ለማንኛውም ብቻሽን ከምትሆኝ ሄደን ቡና ብንጠጣም ታስቢያለሽ። ምን አልክ አንተ ቅሪላ? ቅሪላ ነው ያልሽው? አዎ ምን አባር ታመጣ ነው? የኔ ታንቺን ያናገረሽ የለም ሲጀመር። ከዚህ በላይ እንዴት ታናገረኝ እባክህ? ሰው ሁሉ ታሟል እንዴ? ሄቪ እኔ ጄሪ የሚል ስም ጠራው እንዴ ዛሬ? እንደሱ እንኳን አልሰማሁም። ለነገሩ የኔ ናት። አንቺ እኮ ውለሽ አድረሽ ዝም ቢሉሽ አሳልፈሽ እንደምትሰጪኝ በደንብ ጠንቅቄ ነው የማውቀው። እንዴ ደግሞ ምን አጠፋው እንዴ? ሄቨን ስሜ ባይጠራም እኮ ብቻሽን ብሎ ሲናገረኝ እኮ አሽሙሩ ለኔ እንደሆነ እንዴት አይገባሽም? ኦኬ እንደዛ ነው እንዴ? ጥርስ ይርገፍ ደም ሳቅ እንዴ። ቆይ እሺ ደም እንዴት ነው መሳቅ የሚቻለው? አንከፍቴ ጥፋ። እኔማ በሄድ ውስጤ ነው። ከዛ በፊት ግን ሄቡ አብራኝ መሄድ አለባት። ተነሽ ሂጂ። አይ አልሄድም። አይ እንግዲህ ሄቡ አሁን ስምንታችን እያፈረሽ ነው። አሁን ትሄጃለሽ አትሄጂም? በቃ አንተ ሂድ እኔ እመጣለሁ። በይ በቃ እዛ ጠብቅሻለሁ። ባይ ጄሪ። ባይ ባይ ጄሪ። እንደው ሄቨን ልፈትነው ፈልጌ ነው እንጂ ውሸቴን ነው ምናምን አልሄድም። በእኝ ሄቨን እንደው ስሞትልሽ። አይ አይደለም እስክስ ማለት ይሄኔ ነው። ለነገሩ እኔ ምን አገባኝ? አንቺ ራሱ እኮ መናገር አልፈለግሽም እንጂ ውስጥሽ በደንብ ፈልጓል። ምኑ? ከዮሴ ያስቀረሽ ኮለሌ ማለቱ ነው። እሽኮለሌ አልገባኝም። ብቻ ይተርጉምልኝ ልትይ እንዳይሆን። አይ እንደዛ አይደለም። ይሄው እዚህ ትምህርት ቤት ከገባው 1 አመት ሞላኝ እናማ ኢዮስያስን በተደጋጋሚ ከኔ ለማራቅ በተለያየ መንገድ ሞከርኩኝ። እሱ ግን ከኔ ሊርቅ አልቻለም። መስገር ነው እንጂ የወገብ ቅማል እንደው አንድ ሰው ሙጥኝ ብሎ የማይላቀቅ ቶናና የሚሆነ ልጅ ግን ከሱ ከመራቅ ቀርቦ ማራቁ የተሻለ ሐሳብ ነው ብዬ አስቤያለሁ። አልገባኝም። ላገኝሽ ሲለኝ እሺ ያልኩኝ የፈለገውን ጊዜ ሰጠዋለሁ። ከዛማ በተቻለኝ አቅም እሱ የሚላትን ሄቨን እንዳሉንኩ ለማሳየት እሞክራለሁ። ከዛ በራሱ ጊዜ ይርቀኛል። አይ ሄቨን ምን ሆንሽ? የኔ እናት የዘፈን ዳርዳሩ እስክስታ ነው አለች እናት። እኔ እንደሆንኩኝ ካንቺ በላይ ስላንቺ ምንም የማውቀው ነገር የለም። ጫው ለራስህ ስትል ጣፍጥ አለበለዚያ ድንጋይ ነህ ተብለህ ትወረወራለህ ነው ነገሩ። ስለዚህ ደህና ሁኚ ይቅናሽ። እንዴ ነው ወዴት ነው? አንቺን በመንገድሽ እኔም በመንገድ እሄዳለሁ። ስለዚህ አያገናኘንም። በቻው። አይ ጄሪ ድርቅናሽ። ሀይላ ምን ፈልገሽ መጣሽ? አንተ ከኔ ምን ቀረሽ? ታዲያ ምንም ካልቀረሽ ከዚህ ሂጂ። ልጠይቅ ነው የመጣሁት። ጠይቄያለሁ። ምን ልጠይቅ ነው አልሽኝ? መለስኩልሽ። ማለቴ ዓለም ቅድመ ፍቅረኛው አድርገኛለች። ማን እሱን አለክ? እና ምንድነው? እጅህ እንዴት ነው ብዬ ልጠይቅህ ነው የመጣሁት። አያገባሽም። ደግሞ ምክንያት እየፈለግሽ አጠገብ ያተረሽ ብዬሻል ነበር። አጠገብ ለመድረስ ምክንያት ፈልጌ አይደለም የመጣሁት። እና ምንድነው? የእጁ ጉዳት ስላሳሰበኝ ልጠይቅህ ነው የመጣሁት። ምን አግብቶሽ ነው የሚያሳስብሽ? ምክንያቱም ይሄ ጉዳት የደረሰብህ በእኔ ምክንያት ስለሆነ። አረ ተቆረቆርሽ ማለት ነው? ኤላ ምን አለበት ቆይ ቀና መልስ ብትሰጠኝ። ምን አለ አንቺስ ምልሽ የምትሰሚኝ? ምኑ ነው የምሰማው? አጠገቤ አትረሺ፣ ላገኝሽ አልፈልግም አልኩሽ አንዴ። የምርህን ነበር እንዴ? አዎ የምሬን ነው። ይሄን ያክል ግን ለምን? ምክንያቱም እጄ የተሰበረው ባንቺ ምክንያት ነው። ያ ባልሽ ደግሞ አጠገብሽ እንደርስ አይፈልግም። ቆይ አንቺ ህይወቴን እስካጣው ነው እንዴ የምትጠብቂው? አረ አይደለም። በቃ እንደዛ ከሆነ ከአሁን በኋላ ተሳስተሽ አጠገቤ አትረሺ። ይልቁንስ ሂጂና ባልሽን አባቢ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ለምን ነበር የፈለከኝ? እኔማ ልክ እንደባለፈው ሻይ እየጠጣ እንድንጫወት ታስቤ ነበር። ለምን እዚሁ አይሆንም? ኧረ እዚህማ አይሆንም። ምክንያቱማ አንቺን ከመሰለች ቆንጆ ጋር እንዲህ በደረቁ መጫወት አልፈልግም። ከሆነ ጥሩ። እንዲህ የምልሽን ነገር ስሰሚ እኮ እንዴት ደስ እንደሚለኝ። አሁን መሄድ እንችላለን? እንችላለን። ቃጁ ላላ የሴት ወንድማችን እንዴት ነሽ? ምን አልክ አንተ? እንዴ ምን አጠፋው ደግሞ? ሰማኛለህ ኪሩ፣ ካሁን በኋላ ሴት ወንድማችን ስትል እንዳልሰማሽ።
ለምን? ምክንያቱም ልክ ስላልሆነ። ብቻ ሴት ነኝ እያልሽ ባልሆነ። አቦ በእናትህ ኪሩ በቃ የሚነገርህን ስማ። እኔ እኮ አልሰማሽም መቻልኩ፣ ሰማሻለሁ። ግን ምክንያትሽ ምን እንደሆነ ንገሪኝ። አልነግርህም። ዝም ብዬ ሳስበው ግን ምክንያትሽ ከቾምቤ ጋር የተገናኘ ነው አይደል? የእሱን ልጅ ስም አትጥራብኝ በእናትህ ወደዛ። እንዴ ወንድሜን ስም ለምንድን ነው የማልጠራው? ብቻ ያደረገውን ነገር አልሰማሁም እያልክ ባልሆነ። አቦ የምትናገሪ ከሆነ ተናገሪ። ምን ፎል ሰርቶ ነው? ድራማ ሰራለሁ ብሎ ወጣቶች ማዕከል ሄዶ ከማን ጋር ቸልቲ ሲል ባይወጥሩ ነው። ብቻ ከቸሊና ጋር እንዳይሆን። አይገርምህም? እኔ አላምንም። አንቺን ትቶሽ ከቸሊና ጋር። እኔ እኮ ምን እንደሚያናድደኝ ታውቃለህ ኪሩ? ምንድን ነው የሚያናድድሽ? እስካሁን ልቤ ደሜ ምናምን እያለ ጨጓራዬን ላጠኝ ነገር። ቃጁዬ ይሄ ነገር ትንሽ የተምታታ ነገር አለው እንጂ ቾምቤማ እንደዚህ አይነት ነገር አያረግም። በፍጹም ወንድሜ እንደዚህ አያረግም። የቪዲዮ ማስረጃ አለኝ ስልህ። እየሳማት? ኧረ አይደለም። እና ምንድን ነው? እየደነሱ። አንቺ ደግሞ ታዲያ መደነስ ምን ችግር አለው? ማለት ለአንተ ዳንስ ቀላል ነው በጣም? አዎ ኖርማል ነው። ዳንስ ምን ችግር አለው? ይኸውልህ ችግሩ እኮ ዳንሱ እኮ አይደለም፣ የዳንሱ አይነት እኮ ነው። ሮማንስ ነው። አይገርምህም? እንዴ ቃጁ፣ ቆይ አንቺም እንደ ሴቶቹ እየቀናሽ ነው እንዴ? ማ እኮ እኔ ቃጀል ነኝ የምቀናው? አዎ አንቺ ቃጁ፣ ምንድነው ራስሽን ክሬን ላይ የምታስቀምጪው? አንቺ ሰው ዛሬ ምን ነው ተወሰወስሽ? ላቀናብርሽ እንዴ? አይ ማቀናበሩ እንኳን ይብራብኝ። ይሻላልሽ። አለበለዚያ ይኸውልህ እኔ በዚህ ሰዓት በጣም የመረረኝ ሰው ነኝ። ደህና አድርጌ ገብቼልሽ ሸቤ ነው የምገባው። እኔ የምልሽን ቃጁ፣ አሻንቲ አይተሽዋል እንዴ? ስታየኝ እኔ አሻንቲ ዘበኛ መስላለሁ? የኔ እናት ዛሬ ወጤናሽ አይመስለኝም። እኔ ብሄር ነው የሚሻለው። ላቁጨት የታባ ነው የምትሄድ? አልፈጉጨት ማለት ይኸውልህ እኔ አወራለሁ፣ አንተ ቁጭ ብለህ ትሰማለህ። እኔ ደስ ይለኛል። አውሪ። እኔ ሲጀምር መሄድበትም የለም። እኔ ስታስደነግጭኝ እንጂ ቀጥይ፣ እኔ እሰማሻለሁ። እና ሰላም ሁለሻሽ ዛሬ እስኪ ካንቺ ጋር መሳሰል ይህንን ቀን በማየቴ በጣም ደስተኛ ነኝ። እንዴት? ሳንጨቃጨቅ ተስማምተን እንዲሁ በሰላም ሻይ ቡና የምንልበት ቀን በጣም ይናፍቀኝ ነበር። ለዛ ነው ደስ ያለህ? አዎ ለዛ ነው። ከሆነ ጥሩ። እሺ አሁን ምን ልታወራኝ ነው የጠራኸኝ? እንዲሁ እንድንጫወት ነው አልኩሽ አይደል እንዴ? እኮ ምንድን ነው የምናወራው? ከወሬ ብፌ ላይ አንዱን መዘን ነው። እሺ የፈለግከውን አንሳና እናውራ። እንደው በሞቴ ይበሉ አንቺ ገዳይ ይሻላል። ቢሆን ደስ ይለኛል። ከሆነ ጥሩ። እስቲ ኢዮስያስ ማን ነው? እዚህ እድሜ ላይ እስክደርስ ድረስ ያለፈውን ህይወትን ንገረኝ። በጣም አሪፍ። ከዛ ግን አንቺም ትነግሪኛለሽ። እሺ እነግርሃለሁ። ከዛ ፊት ግን ሻችንን ጠጣ። ቺርስ። ለሻይ ቺርስ። ዋናው ፍቅር ነው። እንዴ አደባዳቢዋ ልጅ እንዴት ነሽ? በቃሽ። ስሜ ሰብለ ነው። ውይ እራስቼው ሰብለ። እና እንዴት ነሽ? ምን ነሽ ደግሞ እዚህ ብቻሽን ተገዘሽ ተቀመጥሽ? ምንም አልሆንኩም። አንቺ ብቻ ባልሽ የልጁን አንደኛውን እጁን ሰብሮት እንዳይሆን አይደለም። እና ምን ሆነሽ ነው እንደዚህ ተክዝ ጭምት ያልሽው? ልጁን ተሻለህ እንዴ ብዬ ልጠይቀው ሲሄድ አመናጭቆኝ ሄደ። ደግ አደረገ እንዴ? ለምን እንዴ? እጁ የተሰበረው ባንቺ ምክንያት አይደል እንዴ? ስለዚህ ሌላኛው እጁ እንዳይሰበር መጠንቀቁ ነው። ትክክል ነው እሱ። እኔ እኮ በጣም ስላሳዘነኝ ነው ልጠይቀው ሄድኩትኝ። እርግጠኛ ነኝ ስላዘንሽለት ነው? ታዲያ ሌላ ምን ሊሆን ይችላል? ጉድ 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 አለች ጄሪ። አንቺ ቆይ አፍቅረሽዋል እንዴ? ማንን እንዴ? ማንን ሊሆን ይችላል? ልጁን ነዋ። ያምሻል እንዴ? እኔ እኮ ፍቅረኛ አለኝ። ታዲያ አይንሽ ላይ የማየው ነገር ምንድን ነው? ምን አየሽ? አይንሽን ዝም ብዬ አተኩሬ ሳየው ማለት ነው በሌላ ሰው ፍቅር አይንሽ ክብልል እያለ ይመስለኛል። አረ እንደዚህ አይነት ነገር የለም። የኔ እናት እኔ ስድስተኛ ስሜቴን በደንብ ጥንቅቅ አድርጌ ነው ማም። ፍቅር ይጦሻል። ይቅርታ አድርጊልኝ። አሁን ሄድ አለብኝ። ቆይ የሆነ ያልገባሽ ነገር አለ እኮ። ምንድነው? ይኸውልሽ ከኔ በተሻሽም ከእውነታውና ከልብሽ ግን መሸሽ አትችይም። ያምሻል እንዴ? አንቺ
ሰው እኮ በፍቅር አለቀ። ወይ ጉድ ወይ ጉድ። ምን ሆነ ነው ብቻ ነው? ምን ባካታስ መስል የሆንከውን ነገር ተናገር። ምን ሆናለሁ ብለሽ ነው? ምናልባት ቃጀልን ስታገኛት ያቾምቤ የሚባል አፍቃሪ ያስቀየመው ከሆነ ብዬ ነው። እሱማ አላስቀየመኝም። እና ምን ሆነ ነው? ምንም አልሆንኩም አልኩሽ አይደል እንዴ? ንገረኝ ናታን። አልነግርሽም። ለምን? በቃ አልነግርሽም። እንድሮም እኮ ፍቅር ያዘው ሰው ነጭናጫ ነው አሉ። በእናትሽ ተይኝ። እሺ ትቻለሁ። አሁን ግን ናታን አንድ ነገር አግዘኝ። እሺ ቆይ ምንድነው ማግዝሽ? ቴክስቱን የላከውን ሰው ማንነት እንዳቀርዳኝ። ቲቸር በቂ ድጋሚ ያገኘሽ እንዴ? ከሱ ጋማ የሚገርም ሌባና ፖሊስ እየተጫወተ ነው። እንዴት? በሆነ አጋጣሚ በመንገዴ ሲመጣ ካየሁት መስመር እየቀየርኩ ተቸገርኩ። አንቺ ግን ቆይ ዓለም ያደረገችው ለምንድን ነው የመሰለሽ? ከሷ ውጪ ጠላት ስለሌለኝ ነው። ጆስ ጠላትሽ አይደለም? ያው ነው በቃ። ዓለም አደረገች ማለት ጆኒ፣ ጆኒ ያደረገ ማለት ደግሞ ዓለም አደረገች ማለት ነው። ለነገሩ ልክ ነሽ። የሚደብር ቀን ነው ዛሬ። በእናትሽ ማን ነው? ምን ቴክስት የላከልሽ ነው? አታውቀው እኮ እንዳውቅ ንገርኛ። ማወቅ አይገባህማ። ለምን እንዴ? ባለፈው ነገርኩህ አይደለ? ይህ የግል ጉዳይ ነው። አንቺ ልጅ ግን ይሄን ነገር በጣም እየደጋገምሽ ነው። በደጋግመው ምንድነው ችግሩ? እኔ እኮ ወንድምሽ ነኝ። እናውቃለሁ፣ ግን ልነግርህ አልፈልግም አልኩህ እኮ። ቆይ አይገባህም እንዴ? እኔ ግን ለምን እንደሆነ አላውቅም፣ ውስጤ አንድ ነገር እየጠረጠረ ነው። ምንድነው? መሲ ልትነግሪኝ አልፈለግሽም እንጂ ሰሞኑን ይሆን ነገር ተፈጥሯል። ከቲቸር ሽሜ ጋር እያወራችሁ ነው እየመሰለኝ ያለው። ናታን ተሳስተሃል። ከተሳሳትኩኝ ትክክለኛውን ነገር ንገሪኛ። ሽሜ አይደለም አልኩህ እኮ። እንደውም ሽሜን ለመርሳት ስል ነው ሌላ ሰው መቅረብ የፈለኩት። እርግጠኛ ነሽ ግን እሱን ለመርሳት ነው? ናታን ቢገባ ሽሜን ለመርሳት ሳይሆን አንተ እንድትረዳኝ ነው ይሄን የማደርገው። መልሽልኝ እንጂ ለምን ነው ዝም የምትይው? እንደውም በዚህ ጉዳይ ከዚህ በኋላ እንድታወራኝ አልፈልግም። እሺ ነው? አዎ ነው። ሰሚኛለሽ? ካሁን በኋላ ናታን የሚባለው ወንድም የለሽም። አታውቂኝም፣ አላቅሽም። ክላስም ከኔ አጠገብ እንዳትቀመጪ። ወይ ናታን ይሁን ደነዝ ይሁን ከፍጥረት እኮ ነው። ይገርማል። ምን የነገርከኝ ማንነት ነው እንዴ? እንዴት? ሰው አይለካም በሽፋኑ የሚባለውን ነገር ያንተ ህይወት በደንብ ያሳያል። እንዴት? እስኪ ዘርዘር አድርጊልኝ። እዚህ ትምህርት ቤት ከመጣው ቀን ጀምሮ ሴት አተራማሽ፣ በሴት ህይወት የሚጫወት ምናምን አድርጌ ነበር ማስበው። ለነገሩ እኔም የሰማሁት እንደዛ ነው። ይሄ ሰው እኮ ብዙ ያወራል፣ ግን አሁን ማንነትን ስነግረኝ የዛ ተቃራኒ መሆኑ በጣም አስገርሞኛል። እውነት ኢቨን ስለተረዳሽኝ በጣም አመሰግናለሁ። ምንም አይደል። አሁን ደግሞ ተራ አንቺ ነው። የኔን የህይወት ታሪክ የምናገርበት? አዎ። የትኛውን የህይወት ታሪክ ልንገርህ? ከሁሉም መርጠሽ የፍቅር ፓርቷን ብትነግሪኝ በጣም ነው ደስ የሚለኝ። ግን ቃል እንድገባልኝ እፈልጋለሁ። ለምን ነው ቃል የምገባልሽ? ይህን ነገር ለማንም እንደማትናገር። አረ ይሙች ቃል እገባልሻለሁ፣ ብቻ ንገሪኝ። ጥሩ። አባቢ እዚህ ትምህርት ቤት በዝውውር የመጣው በእኔ ፍቅር ታሪክ ምክንያት ነው። እንዴት? የ9ኛ ክፍል ተማሪ እያለሁ አንድ በረከት ከሚባል ልጅ ጋር ተዋወቅን። ከዛ በጣም ተቀራረብን። እየተገናኘን ማውራት፣ መጫወት ምናምን ጀመርን። ከዛ ሳናስበው ፍቅር ውስጥ ገባን። እሺ ከዛስ? ከዛ ይሄ ወሬ ትምህርት ቤት ግቢ ውስጥ ከመጠን በላይ ተሰራጨ። ከዛ ወሬው አባቢ ጋር ደረሰ። አባትሽ ጋር? ከዛም ተፈጠረ? ከዛማ እንዴ ኢቨን የሚረብሽ ከሆነማ ተይው፣ በቃ እናውራ። አሁንማ ጀመር ነው እኮ። ሳብሰለስለው ከሞል ብናወራው ይሻላል። እርግጠኛ ነሽ? አዎ እርግጠኛ ነኝ ካልሽ። ከዛ ነገሮችን አጣርቶ እውነት መሆኑን ሲያውቅ
አባቢ ጠየቀኝ። እኔ ደግሞ ደንግጬ ካድኩት። ከዛ ምን አደረጉ? ይሄ ነገር በተፈጠረ በሁለተኛው ቀን ቤኪ ማለቴ በረከት ተደብድቦ ቦይ ውስጥ ተጥሎ ተገኘ። ማን ደበደበው? የሚታወቅ ነገር የለም። የሚያሳዝነው ግን በደረሰበት ድብደባ ምክንያት አካል ጉዳተኛ ሆኖ ቤት ውስጥ ተቀምጦ ቀረ። የፈጣሪ አለ። ከዛ ትምህርት እስኪዘጋ ድረስ ከጓደኞቼ ጋር ሆነን ሄደን ልንጠይቀው ሞክረን ነበር፣ ግን በቃ ምንም ተስፋ የለውም። እሺ ከዛስ? ከዛ አባቢ አመቱ እንዳለቀ በዝውውር እዚህ እንድመጣ አደረገ። ሄቭ አንድ ነገር ልጠይቅሽ? ይቻላል? ይሄን ነገር ያደረጉት አባትሽ እንደሆነ ውስጥሽ ነግሮሻል? አዎ 100% አሁንም ድረስ እሱ እንዳደረገ ውስጤ ይነግረኛል። ግን ይሄ ሁሉ ጭካኔ ለምን? አላውቅም ዮሲ። ከዛ በቃ ወንዶች በቀረቡኝ ቁጥር የሚሞቱና አንድ ነገር የሚሆኑ እየመሰለኝ በጣም እሳቀቃለሁ። የበረከትም ሀዘን ከውስጤ ስላልወጣ ሌላ ጸጸት ውስጥ መግባት አልፈልግም። እና ማክቤል ጋር ያለሽ ነገር ውሸት ነው ማለት ነው? አይ አይደለም፣ ግን በቃ የሱንም ነገር የደበቅኩት ተመሳሳይ ነገር እንዳይፈጠር ነው። እስካሁን ያወራሽውን አምኜሻለሁ። የማክቤል ጉዳይ ግን ምንም አላሳመነኝም። ለምን? አላቅም፣ ግን የሆነ ውሸት እንደሆነ ነው የሚሰማኝ። እሱን እንደፈለክ ማሰብ ትችላለህ። እሺ በቃ ይሄንን ተውና ከዛ በኋላ ስላለው ላይፍሽ እናውራ። ከዛማ ከነገሮች ርቄ ብቻዬን መሆን መረጥኩኝ። እግዚአብሔር ይስጣትና ጄሪ በህይወቴ መታ ነገሮች እንዲቀሉኝ አድርጋለች እንጂ በጣም ተጎድቼ ነበር። ዩሲ ሂቭ በጣም ይቅርታ። ማለቴ በህይወትሽ እንደዚህ ከባድ ነገር እንዳሳለፍሽ አላሰብኩም ነበር። ስለተረዳኸኝ በጣም አመሰግናለሁ። ምንም አይደል። ለዛ ነው ዩሲ ሁላችሁንም መረቃችሁ። አሁን ራሱ ካንተ ጋር እንደሆንኩ ለአባቢ ነግሮታል። በቃ አሁን ቤት ስገባ አለቀልኝ። እንዴ ይሄን ያክል? አው ዩሲ ሂቭ በጣም ይቅርታሽ። ሰላም ሰላም፣ ሂሳቡ ሰጂሽ። አስጨነቅኩ አይደል? አረ ለኔ አይደለም ሂቭ፣ ግን አንቺ በእኔ ምክንያት ችግር ውስጥ እንድትገቢ አልፈልግም። አመሰግናለሁ። እሺ ያጋራማዱ ያለሽው በስተሪ ዱማጃለ በስተሪ ዱማጃለ አዴ ቡርጪ እኔ አሁንስ ኬፍ በይኝ እስኪ ኬፍ በይኝ ጃይላ ሚረር ነው ያለኝ ሰፈር። እንደው በቃ ጥልት ታርጌት ዩኒቨርሲቲ የምገባበት ቀን ነው ንፍቅ ያለኝ። እንዴ ማ አንተ ልገባ እና ኦሜራ ምን አለ ፈጣሪ ውሰደኝ ስለ ብትወስደኝ ኖሮ እዚህ ምር ላይ ያቆየኝ የዚህን የከንቱ ወሬ ልታሰማኝ ነው። አንተ ምንድነው የምትቀባጥረው? አንተና አቡሽ ዩኒቨርሲቲ ብትገቡ ትምህርት ሚኒስቴሩ ምን እንደሚያደርግ ታውቃለህ? ምን ያደርጋል እስቲ ንገረኝ። ሁለተሽንም ያም ጸጉሩን አንተንም ቦርጭን ይዞ እንደቀፋይ ነበር የሚያባርራችሁ። አያህ ድንቁርና ችግርን አየህ። የምን ችግር? አያህ አብሮ የማልን ችግር። አያህ አብሮ የማልን ይሄን በሽታ ሳይኮሎጂ ምን ይሏል መሰለ? ሳይኮሎጂ ይሏል። አይሻለም ፍቅሮሎጂ? እንደው እንዲህ ስታይኝ በቃ ደደብ እመስላለሁ። ችግሩ እሱ አይደል? ይኸውልህ ሁሉም ሰው ሲያይ ፊትክ የደደብ ነው ደንቆሮ። ለነገሩ ይበለኝ እንዲህ እንድትናገረኝ ያደረገው ያቡሽ ነው። ለመሆኑ የጥሎ ሄደ? እሱ ላቢያጁ ነው። ቆይሽ አንተ ሳሰራም እንዲህ ምን አለ ሸቀል አድርገህ ከተረጂነት ወደ ረጂነት ብትዘዋወር ለኛም ትጠቅማለህ። በእናትህ አታዝገኝ። እኔ አሁን ያለሁበት ሁኔታ ለቀጣዩ የትምህርት ዘመን ማለት ነው አይመሩኝ ሪፍሬሽ እያደረኩ። እኔ ደግሞ ያለሁት ኪሩ የተባለ ልጅ እንዴት ወደ 7ኛ ሰማይ እንደዛ አድርጌ እንደምለከው እያሰብኩ ነው። ደግሞ ተጎራበጣችሁ እንዴ? እንደው እኔን የመሰለ አራዳ አጃጅሎ እሱ ታጠፍ ብሎ ከጄሪ ጋር ልቧን ሲጠባ ሲጀነጅን አላገኘው መሰለ። ይመቸው ያራዳ ልጅ ነው። ግን ጅል ሲያገኝ ታዲያ ምን ያደርግ? ታያለህ። እኔ አሻንቲ ከጭዌው እንዴት አድርጌ እንደማስወጣው እናያለን። እቺ ንፋስሽ እኮ ያልለ ነው የምትጸደኝ። ንፋስ አልኩ አይሄን እንደው ምን አይነት ጠበሳ እንደማራምር ታያለህ። አረ እንደው ይመቸኛል። እስቲ ወይ ይብኝ ሙሐበቲ ዴሊ ኮን የተባለ የጠበሳ ስታይል ነው ማካሄደው።
ባይኖር ምን ይኮን ነበር? በእናትህ ይሄ እኮ ሙሀበት ዴሊ የሆነ የጠበሳ ስታይል ነው እዴ። የሳይ እናሳ አባቴ እስቲ ጭንጭ ትርጉም በቃሲም ግቢላት። የፍቅርሽ ሽንቁሩ ካሻንቲ እስከ ኪሩ ማለት ነው። ዋው በጭንቅላት ልቀት ተማራንተ እመነኝ ሚኪ ላዋ ጠብ ብሎ እስኪያልባት ዠቅ እስኪል ነው ማሰምጣት። አስቧል አሻንቲ ልቧን አለቦት አሻንቲ ይቶኝ አሻንቲ በእናትህ ምናምን ብሎ ሲያረግ አንተ ቀለድ ጎብዬ አንተ እኔን አስደግፎኝ ኪሩ እኔ ፊት ጅንጀራ አልባተተሽማ ይቀልዳል እንዴ? አንተ እኔ እኮ ከአሻንቲ በላይ እኮ የሚጀነጅን የለም። አሻንቲ ይምጣ እኮ ነው የሚባለው ሰፈር ውስጥ ቺክ እንኳን ሲመጣ። ወይኔ ዛሬ ቀን ጥሉኝ፣ ወይኔ መጮቻሉን የዛ ኪሩ። አይዞኝ ባካ ይዞ ለራስ አሁን ልቆ ሰው ነው ያንም እኮ ሰው የት ይሆናል? ጄሪ ጎዳና ላይ ነው። ጭራሽ በስማም ጎዳና ሰይማችሁላታል። ያ ፎንቃ ከያዘው ሰውዬ ምን ይጠበቃል በለህ ነው ታዲያ። በበቃ ይመችሽ ወንድሜ፣ እንገናኛለን። አትጥፊ፣ ፀሐይ ላይ አትሁኚ፣ ባስ ትጠቁሪያለሽ። አንተ ትቀልዳለህ። አሁን እንዴ ምንም አይደለም። እባክህ ደህና ነኝ። ፍጠን። ለምን ነው ፈጠን? ድና ብድራችንን መመለስ አለብን። አንተ ያማል እንዴ? ስለምን ብድር ነው የምታወራው? ስለ ኒንጃው ነው የማወራው። ቆይ አንተ ምን ነካ? አንተ አይደብርህም እንዴ? ያንን ሁሉ መስዋዕትነት ከፍለህ ስትፋለም የነበረው ለኔ አይደል እንዴ? ታዲያው ለኔ ተደባድበህ ውለታ ልመልስ ነው? ትሰማኛለህ? እኔ ለአንተ ብዬ አይደለም። እና ምንድነው? ከዛ ከኒንጃ ጋር መወራረደው ብዙ ሂሳብ አለብኝ። አንበሳ አትቸኩል። ወድጄ አይደለም የምቸኩለው። ይኸውልህ ስሜትህ እኮ ይገባኛል፣ ግን በቃ ከዚህ በኋላ ነገሮችን በጥንቃቄ ነው ማድረግ ያለብን። ስታይል ይመች። እኔ የምልህ ትናንትና በመሴት ስልክ ቴክስት የላከው ሰው ታወቀ እንዴ? እሷ ዓለምን ነው እየጠረጠረች ያለችው። ትናንትና እየጣሉ ነበር። አዎ ዓለም እንድትቀርብ መፍቀድ ግን ተገቢ ነው። ምን ችግር አለ? ምን ሆነሃል? የጆኒ ሰው እኮ ነች። አውቃለሁ። እና እንግዲህ የለህም። እንደዚህ አይነት ሰዎች በዙሪያ ሲኖሩ በጣም አሪፍ ነው። እየተጠነቀቅ ትጠቀምባቸዋለሽ። አሪፍ። ይቺ ልጅ ምን ባደርጋት እንደሚሻለኝ። ምን አደረገች? አታያትም እንዴ? ዛሬም እኮ ስልኳ ላይ አድፍጣ ቴክስት እየተላላከች ነው። ቆይ ይሄ ነገር ለምንድን ነው በዚህ ልክ የከነከነ? መሲ በጣም ምስኪን ነች። ስታያት በጣም ኃይለኛ ትመስላለች እንጂ በጣም ሲበዛ የዋህነች። እናማ ከማይሆን ሰው ጋር ተነካክታ ችግር ውስጥ እንድትገባብኝ አልፈልግም። ሁኔታ አላየ ግን ፍቅረኛ ቺት እያደረገችብን ነው ይመስለው። ሙርት ይዛለ ወይዬ ነው እናተ ወደዛ ለቃበል እባክህ። ቆይ ላንተ ወንድነት ማለት ይሄ ነው? ምን ሆነሽ ነው እንዴ? ቆይ አይደለም አንድን ሴት አልፈልግህም እያለች በሆነ ነገር አስፈራርቶ አብሮ መሆን ወንድነት ነው? ጂሪ በእናትሽ ዝም በይ። ለምን ሲባል ነው ዝም የምለው? ቆይ አንቺ ምንሽ ተነካና ነው እንደዚህ የምትንጨረጨሪ? የግድ ሁሉም ነገር እኔ ላይ እስኪደርስ ድረስ መጠበቅ አለብኝ? እኔ ምልሽ ሄቨን ድሮ ስለነበራት ህይወት ነግራሻለች እንዴ? ማሞ ሌላ መታወቂያው ሌላ ማለት ይሄኔ ነው። ቆይ ይሄ ደግሞ እኔ ከማወራው ነገር ጋር ምን ያገናኘዋል? ምን አለ አሁን መጠይቅሽን በሰላም ብትመልሽ። የማውቀው ነገር የለም፣ ቢኖርም ደግሞ አልነግርህም። ለምን እንደው ማንነግሪ? ስለምታስጠላኝ። እኔ ዩሻስ ነኝ ማስጠላሽ? ምን ደበረ? ይሄን ምን አይነቱ እንቦጭ ነው ሲያስጠላ። ቅድም ሄቨን የነገረችኝ ነገር እውነትም የእሷ ታሪክ ነው እንዴ? ቆይ ባይሆንስ?
ማይኮን አንተ ማይኮን ምንድነው? እኔ ከዚህ በኋላ ማይኮን ብዬ ነው የምጠራ። ስለዚህ ልመዱ አላልኩም እንዴ? እራስቸው ቺፕሱን አልወደድከውም? ምንም አልወደድከውም? ምንም አይልም አልኩሽ እኮ። በቃ አልወደድከውም ማለት ነው። ምን እያረግሽ ነው? ወድጇል። በጣም ይጣፍጥ። እየበላው ነው። ይሄ ውሸትህን ነው አይደለም? ኤልዳና ሙት ማይኮን ኤልዳና ብሎ አይደለም የሚጠራኝ። እየረሳሁትኝ እኮ ነው። እሺ ማን ነበር ያልሽ? ፖሚ ብሎ ነው የሚጠራኝ አላልኩም? በቃ እሺ፣ ከዚህ በኋላ እንደሱ እያልኩ ነው የምጠራሽ። እሺ አሁን ደግሞ ቺፕስ በልተን ስንመለስ ምን እንደምናደርግ አሳያለሁ። አዝናለሁ። ይሄ ድጋሚ እዘለኝ ምናምን የሚባል ነገር መስማት አልፈልግም። ኖ እንደዛም አይደለም። እና ምንድን ነው ምን እናደርጋለን መሰለህ? ሁለታችንም ተራ በተራ አይናችንን እንጨፍንና እዚያው አካባቢ እንሆናለን። ከዛ የታሰረበት ሰው በእጁ እየዳሰሰ ይፈልግና ያገኛል ማለት ነው። ይኸውልሽ ኤልዳና፣ እኔ እንደዚህ አይነት የህፃን ስራ መስራት አልፈልግም። እውነት አለቅሳለሁ። እና ምን አገባኝ አልቅሻ ስትፈልጊ። በቃሽ ተስማምቻለሁ። እውነት እንደዛ ከሆነ መጀመሪያ አይንህን በዚህ ታስራለህ ማለት ነው። ተዘጋጅተሽበት ነው የመጣሽው ማለት ነው እንዴ? አዋ ቆይ እንደው ጨዋታው ሞሪ እንዲገባ መጀመሪያ ይሄን አይሰራ። እሺ አሁን ጀምር። ማይኮን እኮ እንደዚህ አይደለም የሚያደርገው። እና እኔ ምን አደረኩኝ? ምን አይነቱ ነው? ቆይ እንደውም ራስ ያሳይሃለሁ። ምን አጠፋው ደግሞ? ሻው በቃ ራስ ያሳይሃለሁ። አውቀህ ነው ሲጀምር። ዙር ለማን? ኧረ ምንድን ነው ይሄ? አስተካክለው። ማይኮን ደግሞ እስቲ ቆይ ማየት አይቻልም። አሁን ጀምር። እኔ በቃ ልፈተው ነው። አገኘሁህ። ትቀልጅብኛለሽ? ማይኮንዬ ሄሎ ማይኮ፣ ምንድን ነው? የትላንትናው ቦታ እጠብቅሃለሁ። ምን ነበር እንዴ? ጄሪ ከትምህርት ቤት ስትወጣ አብረን ሆነን በእኔና አንተ መካከል ምንም ነገር እንደሌለ እንድናስረዳት ነው። አረሳሹም እንዴ? እንዴት እረሳዋለሁ? በእናትሽ ዛሬ ይቅር። ኡፍ ፕሊስ ማይኮን፣ እንዳለቅስ አታድርገኝ። ምን ታካብጃለሽ? አልቅሻ ስትፈልጊ። እርግጠኛ ነህ? እሺ በቃ ለነገሩ እኮ አንቺ አለሽ። ይሄ ለማ ነው በነፍሴ የሚጫወትብኝ። አሁን ትመጣለህ ወይስ አትመጣም? እሺ በቃ እመጣለሁ አልኩሽ አይደል? እሺ ሀያፕ በቃ ምን አይነት ጣጣ ውስጥ ነው የገባሁት? እኔ ምን አንቺ እንደዚህ ዝም ማለት ትችያለሽ እንዴ? እኔ እኮ ጄሪ ነኝ፣ ምንም የሚያቅተኝ ነገር የለም። በጣም ነው የምታስጠይው። እሺ ይኸውልሽ ሴትዮ፣ ከኔ ጋር መሄድ እኮ አይጠበቅብሽም። እና ከማን ጋር ልሂድ?
ከዮሲስ ጋር ነው እሱ ጋር አይሻልሽም? ኧረ በእናትሽ አታስቂ። ቆይ ደግሞ ቅድም ምን ብለሽ ነው? ምን አለችኝ አለሽ? ሲሄድ ቆዝሟል። ከዛ ምን ሆነ ነው ምናምን ብዬ አናገርኩት። ስለ ሄቨን ስለ ድሮ ታሪኳ የምታውቂው ነገር አለ እንዴ ምናምን አለ። ታዲያ ምን አልሽ? እኔማ ምን እለዋለሁ? ስለዚህ ያደረኩት ነገር ቆንጆ ነው ማለት ነው። ምን አድርገሽ ነው? ምንም። ሄቨን ይኸውልሽ የኔና ያንቺ ጓደኝነት ሊያበቃ ማለት ነው እችን ታክል ቅንጣት ነገር ነው የቀረው። እናማ ያልሽውን ነገር የምትነግሪኝ ከሆነ ንገሪኝ። እሺ በቃ እነግርሻለሁ። እሺ እንዴ ሄቭ እዩ እነዛ እኮ እነ ጊልያድ ናቸው። እንዴ ጊልያድ ማለት ይሄ ነው እንዴ? አዎ ባለፈው ያልኩሽ ደረቱ ምናምን ደስ ይላልኩሽ፣ ግን የሆነ ነገሩ ደስ አይልም። ወደድሽው እንዴ? አንቺ ደግሞ እንደው ምን ትያለሽ? የጠየቁሽን ብቻ መልሽልኝ። እንዴ ቀይ ወንድ ደግሞ ያቅለሸልሸኛል ምናምን ስትያል ነበር እንዴ? እሱማ ኪሩ ደግሞ ጠይም ነው። ኡፍ አንቺ ደግሞ እንዴ እሺ ቆይ ምን እያደረጉ ነው? ምን አውቂ አንቺ ባለፈው ስሞጣሞጥበት። ቆይ ግን የፍቅሬ ፍላጽ አንዱን ነርቡን በጠሰው እንዴ? አፍቀሮሽ መሆኑ ነው። ቢሆን ግን መልሴ ምንድነው? እንዴ አይሆንም ነው። ኪሩ ቢሆን ግን እሺ ምናምን በዩትይ ነበር አይደል? እንዴ ኪሩ እኮ ሂጂ ወረዛ ነይ እባክሽ። አንቺ ደግሞ እስኪ ተይው እስኪ ይሄን ልጅ ምንድነው?